በጣም ብዙ ሰው ቤተክርስቲያኗን አይሰማትም። ብዙ ሰው ቤተክርስቲያኗን መረዳት አይፈልግም፣ ማዳመጥ አይፈልግም። ወጥቶ ግን ክርስቶስ አይሰበክም ብሎ ነው የሚያወራው። እዚህ የነበረው ሰው ማህሌት ሲቆም ያየው፣ ሰዓታት ሲቆም ያየው ሰው፣ ጉባኤውን ያየው ሰው፣ እዚህ የነበረው ሰው ወጥቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን አትሰብክም ብሎ ነው የሚናገረው። የእሱን ድካም ማለት ነው። ለምንድን ነው የተቀበለው መከራ ብዙ የሆነው? አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ አይደለም 6666 ጊዜ የተገረፈው ለምንድን ነው? መስቀል ተሸክሞ ብዙ ጊዜ የወደቀው ለምንድን ነው? እየቃተተ የሞተው ስጋው አልቆ አጥንቱ ደቆ አጥንቱ እየተቆጠረ እየጮኸ እየቃተተ እየጓጎረ የሞተው ለምንድን ነው? 15 ዓመት ከመቤታችን ጋር ኖሯል። 15 ዓመት ከመቤታችን ጋር ሲኖር እንዴት ነው ባህሬ መለኮት፣ እሳተ መለኮት፣ አካለ መለኮት በማህፀኗ የተወሰነው እንዴት ነው? የድንግልናዋን ጡት የጠባው እንዴት ነው? ይቺ ብላቴና 9 ወር ከ5 ቀን በማህፀኗ የተሸከመችው የቻለችው እንዴት ነው ብሎ ይመረምር የነበረ። በዚህ ምክንያት እንደ ንስር ከፍ ብሎ ምስጢረ መለኮትን ነገረ መለኮትን የጻፈ ወንጌሉ እጅግ በጣም ከባድ የሆነ ወንጌላዊ ተብሎ የሚጠራው በዚህ ምክንያት ነው። 15 ዓመት ሙሉ ይመረምራት ነበር። 15 ዓመት ሙሉ ያያት ነበር። 15 ዓመት ሙሉ ይገረምባት ነበር። 15 ዓመት ሙሉ ይደነቅባት ነበር። 15 ዓመት ሙሉ እመቤታችንን ባየ ቁጥር የእግዚአብሔርን ቸርነት እርሱን በአይምሮው ያመላልስ ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሁላችንም እግዚአብሔር መንፈስ ቅዱስ ምስጢርና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። የሐዲስ ኪዳን መጽሐፍት ብለን ያስቀመጥናቸው ጠቅላላ የመጽሐፍቱን ክፍሎች 5 አይነት ብለን አስቀምጠናል። እንግዲህ በጠቅላላ ይሄ 80 አሐዱ የምንላቸው ቅዱሳት መጽሐፍት የሚከፈሉበት የራሱ ክፍል አለ። የብሉይ ኪዳን መጽሐፍት በጠቅላላው 46 መጽሐፍት ናቸው የብሉይ ኪዳን መጽሐፍት። የሐዲስ ኪዳን መጽሐፍት ደግሞ 35 ናቸው በጠቅላላ። ይሄ 35 እና 46 ሲደመር ነው 81 የሚባለው። የሐዲስ ኪዳን 35 መጽሐፍት የሚባሉት 27ቱ መጽሐፍ ቅዱስ ላይ ያሉት ወይም ደግሞ ከማቴዎስ ወንጌል እስከ ራእየ ዮሐንስ ድረስ ያሉት የመጽሐፍት ዝርዝር 27 ነው። ከዛ በኋላ 8 የሥርዓት መጽሐፍት አሉ። እነዚህ አንድ ላይ ሲጨመሩ 8 እና 27 35 ይሆናል። 35ቱ መጽሐፍተ ሐዲሳት የሚባሉት እነዚህ ናቸው። እነዚህ 35ቱ የሐዲስ ኪዳን መጽሐፍት ደግሞ የሚከፈሉበት ክፍል በዋናነት 5 አይነት ነው። ስንት አይነት ነው? እየሰማችሁ ነው? ስንት አይነት ነው? 5 አይነት ነው። የመጀመሪያው ወንጌል ተብሎ ይጠራል። ሁለተኛው ሥራ ተብሎ ይጠራል። ሶስተኛው መልእክት ተብሎ ይጠራል። አራተኛው ራእይ ተብሎ ይጠራል ወይም ትንቢት ተብሎ ይጠራል። አምስተኛው እና የመጨረሻው ደግሞ ሥርዓት ተብሎ ይጠራል። ወንጌል የሚባለው 4ቱ ናቸው። ሥራ የሚባለው የሐዋርያት ሥራ የምንለው ነው። መልእክት የምንለው የነ ቅዱስ ጳውሎስ፣ የነ ቅዱስ ጴጥሮስ፣ የነ ቅዱስ ዮሐንስ፣ የነ ያዕቆብ፣ የነ ይሁዳ መልእክታት አንድ ላይ መልእክት ተብለው ይከፈላሉ። ራእይ የምንለው የዮሐንስን ራእይ በጠቅላላ ራእይ ብለን እንጠራዋለን። ሥርዓት የምንለው 8ቱን መጽሐፍት ቅድም እነ ቀሌምንጦስ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን እየተባሉ የሚጠሩት እነሱ የሥርዓት መጽሐፍት ተብለው ይጠራሉ። ከነዚህ ውስጥ እኛ የምንመለከተው ወንጌልን ነው። ከወንጌል ውስጥ ደግሞ የምንመለከተው የዮሐንስን ወንጌል ነው እና ከዛ በፊት ደግሞ ወንጌል የሚለውን ቃል ማየት ይኖርብናል። ወንጌል ምንድን ነው የሚለውን ቃል በጠቅላላ በአጭር ቋንቋ ሳምንትም የዛሬ 15 ቀን ገልጬዋለሁ። ወንጌል ማለት የምስራች ማለት ነው። ወንጌል ማለትን ማለት ነው። ሁላችሁም ንገሩኝ። ወንጌል ማለትን ማለት ነው የምስራች ማለት ነው። ለሁላችንም የነፍስ የምስራች እንዲያሰማን የአምላካችን ቅዱስ ፈቃድ ይሆንልን። ትልቁ በዓለም ላይ ያለው የተነገረው የምስራች የምንለው ይሄ ነው። ይሄን ወንጌል የዛሬ 15 ቀን ስገልጥ ለመጀመሪያ ጊዜ የሰማቸው ከፍጡራን ወገር እመቤታችን መሆኗን አንስቻለሁ። ቃል ሥጋ ሆነ ነው። ወንጌል እሱ ነው። የዮሐንስ ወንጌልን አሁን ስንጀምር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን ይህንን ካየን በኋላ ቁጥር 14 ላይ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያ ቃል ሥጋ ሆነ ሚል እናገኛለን። እና ይሄ ከመጻፉ በፊት እመቤታችን ቅድስት ድንግል ማርያም ይህንን ያ ቃል ሥጋ ሆነ የሚለውን መጀመሪያ የሰማችው እመቤታችን ናት። ወንጌል ለድሆች የተነገረ ነው። ለምኖች የተነገረ ነው? ለድሆች ነው። መጀመሪያ ወንጌል የሰሙት ድሆች ናቸው። እመቤታችን ደግሞ ድሃ ናት። ድሃ ማለት በሥጋ ማለት ምንም የሚዘራ የሚታጨድ የሚከመር የሚወቃ የሌለው መሆን፣ ርስት የሌለው መሆን፣ በዚህ ዓለም የሚበላ የሚጠጣ ያለው አለመሆን፣ ይሄ ማለት ነው ድህነት። እመቤታችን ድሃ ናት። ጌታ ድሃ ነው። ሐዋርያት ድሆች ናቸው። ቅዱሳን በሙሉ ድሆች ናቸው። ጻድቃን በሙሉ ድሆች ናቸው። እኛ ድሆች ነን። የዚህ ዓለም ቁሳቁስ፣ የዚህ ዓለም ወርቅ፣ የዚህ ዓለም አልማዝ፣ የዚህ ዓለም ጌጥ
የዚህ ዓለም ገንዘብ የዚህ ዓለም ንብረት የሚያማልለን አይደለንም። መኖር የሚገባን በዚህ ደረጃ ስለሆነ ድህነት የሚባለው እሱ ነው። ድህነት ማለት ግን በአእምሮ ድሃ መሆን ማለት አይደለም። በአስተሳሰብ ድሃ መሆን ማለት አይደለም። በሃይማኖት ድሃ መሆን ማለት አይደለም። የሰማዩን በማሰብ በሱ ድሃ መሆን ማለት አይደለም። ብቸኛ መሆን ከህብረት መራቆት ማለት አይደለም። ድሃ መሆን ማለት በመንፈስ ድሃ መሆን ራስን ዝቅ ማድረግ ማለት ነው። ስለዚህ ዓለም አለመጨነቅ ማለት ነው። እመቤታችን እሷ ናት እና እመቤታችን ቅድስት ድንግል ማርያም ይህንን ወንጌል መጀመሪያ ሰምተዋለች። ስለዚህ ወንጌል ማለት የምስራች ማለት ነው። ለምንድን ነው ወንጌል የምስራች የሚባለው? ለምንድን ነው ወንጌል ብስራት የሚባለው? ለምንድን ነው ወንጌል ደስታ የሚባለው የሚለውን ጥቂት ነጥቦችን 4 ነጥቦችን ሊቃውንት ያስቀመጧቸውን እነሱን ተመልክተናል። የመጀመሪያው ወንጌል ዲያብሎስ እንደተሻረ ትናገራለች። ማን እንደተሻረ? ሁላችሁም ንገሩኝ። ማን እንደተሻረ? ዲያብሎስ እንደተሻረ። ትልቁ የመጽሐፍ ቅዱስ ጽንሰ ሐሳብ የሚጀምረው ከዚህ ነው። ዲያብሎስ 5500 ዘመን የሰው ልጆችን ቀጥቅጧል። በመንጸፈ ደይን ጥሎን በእግረ አጋንንት ተጠቅጥቀን በሲኦል ስንሰቃይ ቆይተናል። ፍዳ አጽንቶብን የዕዳ ደብዳቤያችን በዮርዳኖስና በሲኦል ተቀብሮ በመከራ ቆይተናል። ስለዚህ ጽኑ ጠላታችን፣ ዋናው ጠላታችን ዲያብሎስ ነው። ስለዚህ ዲያብሎስን መሻር ነበረበት። የክርስቶስ የ33 ዓመት ከ3 ወር ጉዞ ዲያብሎስን መርገጥ ነው። በደንብ ልብ በሉ። ዲያብሎስን መርገጥ ነው ዋናው ጉዞ ይሄ ነው። ለምንድን ነው በዮርዳኖስ የተጠመቀው? ለምንድን ነው በአካለ ነፍስ ወደ ሲኦል የገባው? ለምንድን ነው መስቀል የተሸከመው? ለምንድን ነው 6666 ጊዜ የተገረፈው? ለምንድን ነው በጥፌ የተመታው? ለምንድን ነው የተራበው? ለምንድን ነው የተጠማው? ለምንድን ነው የደቀቀው? ለምንድን ነው የተጎሳቆለው? ለምንድን ነው የደከመው? ለምንድን ነው የተንከራተተው? ለምንድን ነው ያዘነው ያለቀሰው? ለምንድን ነው በዚህ ምድር መኖር በማይገባው ደረጃ እስከ ታች ድረስ ዝቅ ብሎ ጉድጓድ ውስጥ እስከ ገባንበት አዘቅት ድረስ ወርዶ የኖረበት ምክንያት ምንድን ነው ብላችሁ እንድትጠይቁ ነው። ምንድን ነው ምክንያቱ? የክርስቶስ መኖር በቤተልሔም መወለድ ዝም ብሎ ስለ ልደት ማውራት ብቻ አይደለም። ለምን በግርግም ተኛ? ለምን እርቃኑን ብርድ እያንቀጠቀጠው እያንሰፈሰፈው በዚህ መልኩ ለምን ተገለጠ? እንዲህ ብላችሁ እንድትጠይቁ ነው። ከዛስ ለምንድን ነው የተቀበለው መከራ ብዙ የሆነው? 1 ጊዜ 2 ጊዜ 3 ጊዜ አይደለም፣ 6666 ጊዜ የተገረፈው ለምንድን ነው? መስቀል ተሸክሞ ብዙ ጊዜ የወደቀው ለምንድን ነው? እየቃተተ የሞተው ስጋው አልቆ አጥንቱ ደቆ አጥንቱ እየተቆጠረ እየጮኸ እየቃተተ እየጓጎረ የሞተው ለምንድን ነው? እንዲህ እንድትጠይቁ ነው ወጣቶቹ ፈልገው። ጥቅስ ብቻ አይደለም ሐሳቡ እንዲገባ። ነገረ ድህነት ምንድን ነው? የነገረ ድህነት ጽንሰ ሐሳብ የነገረ ክርስቶስ ዝም ብሎ ክርስቶስ ኢየሱስ ምናምን ማለት ብቻ አይደለም። ማወቅ ማን ነው ኢየሱስ? ማን ነው ክርስቶስ? ቤተክርስቲያን ይህንን የምታስተምርበት ስፋት በጣም ሰፊ ነው። በጣም ብዙ ነው። ጥልቅ ነው። በጣም ብዙ ሰው ቤተክርስቲያኗን አይሰማትም። ብዙ ሰው ቤተክርስቲያኗን መረዳት አይፈልግም፣ ማዳመጥ አይፈልግም። ወጥቶ ግን ክርስቶስ አይሰበክም ብሎ ነው የሚያወራው። እዚህ የነበረው ሰው ማህሌት ሲቆም ያየው፣ ሰዓታት ሲቆም ያየው ሰው፣ ጉባኤውን ያየው ሰው፣ ቤተክርስቲያኗን ከጉልላቷ እስከ መሰረቷ ድረስ ተሰርታ ያያት ሰው፣ እዚህ የነበረው ሰው ወጥቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን አትሰብክም ብሎ ነው የሚናገረው። የእሱን ድካም ማለት ነው። የእሱን አለመስማት፣ የእሱን አለማዳመጥ፣ የእሱን ንዝህላልነት እሱን ነው ወጥቶ የሚናገረው። ከዛ ደግሞ ነገረ ክርስቶስ በጥልቀት ሲሰበክ ደግሞ ትምህርቱ ከበደ ይላል፣ አይገባንም ይላል። እና ትልቁ የገጠመን ችግር በዚህ ዘመን ይሄ ነው። የገጠመን ችግር እሱ ነው። የነገረ ክርስቶስን በጥልቀት ማስተማር ብዙ ሰውን ያሰለቸዋል፣ ብዙ ሰውን ይወጋዋል። መቀመጥ አይፈልግም፣ ተነስቶ መሄድ ይፈልጋል። ይጨነቃል፣ ይሰለቻል፣ መስማት አይፈልግም። ቀለል ያለ ነገር ደግሞ ሲሰጥ ወጥቶ ክርስቶስ አልተሰበከም፣ ተረት ነው የተነገረኝ ብሎ ይናገራል። በጣም አስቸጋሪ ጊዜ ነው አሁን። ትውልዱንና መጽሐፍ ቅዱስን ሌሎቹ መጽሐፍ ቅዱስን ወደሚመቻቸው ሜዳ አውርደውታል። ሌሎቹ ወደሚፈልጉት ትርጉም፣ ወደሚፈልጉት አነጋገር፣ ወደሚፈልጉት የህይወት ዘይቤ አምተውታል። ጥቅሱን አቅለው ቀለል ባለ አማርኛ ብለው አምተውታል መጽሐፍ ቅዱስን። እኛ ደግሞ እንደሱ እንዳናመጣው የመጽሐፍ ቅዱስ ብዙ ሐሳቦች ይዛባሉ፣ ይፋለሳል። ነገር ሃይማኖት ምስጢር ሃይማኖት ይፋለሳል። እና ለምንድን ነው ብሎ መጠየቅ መቻል እሱን ነው። እና ዲያብሎስን መሻር ነው። እንዲህ ይላል ልበ አምላክ ዳዊት መዝሙር 73 ቁጥር 13 ላይ ክርስቶስ ለምንድን ነው 6666 ጊዜ የተገረፈው? ይህን ያህል የተመታው፣ ይህን ያህል መከራ የተቀበለው ለምንድን ነው ቢባል
ሰይጣንን ለማድቀቅ ነው ብሎ ልበ አምላክ ዳዊት ይናገራል። ማንን ለማድቀቅ ነው? ማንን ለማድቀቅ ነው? ጠላታችንን እንዲህ ድቅቅ ያድርግልን። ጠላታችን ዲያብሎስ ነው። ጠላታችን ሰይጣን ነው። የሰው ጠላት የለም። ሰዎችን ክፉ እንዲሰሩ የሚያደርጋቸው፣ አስተሳሰባቸውን የሚመርዛቸው፣ የሚበክላቸው፣ የሚጋልባቸው ሰይጣን ነው እና በምድር ላይ ያለን ብቸኛ ጠላት ሰይጣን ነው። እሱን ደግሞ በጸሎት፣ እሱን በምህላ፣ በቃለ እግዚአብሔር፣ በወንጌል፣ በማመስገን፣ በመልካምነት በእሱ ነው ድል የምናደርገው። በሌላ ነገር አይደለም። በትልቅ መሳሪያ አይደለም። በሚተኮስ ነገር አይደለም። በሚወረወር ድንጋይ አይደለም። በእሱ አይደለም ጠላት የምናሸንፈው። በጸሎት የእግዚአብሔርን ስም በመጥራት። የማንን ስም በመጥራት? ጠላታችንን እግዚአብሔር እንዲያረቅልን የእሱ ቅዱስ ፈቃድ ይሆንልን እና ትልቁ ጉዳይ እሱ ነው ይላል ልበ አምላክ ዳዊት። እንዲህ ይላል፣ አንተ ሰበርከ ርእሰ ከይሲ በውስተ ማይ ይላል። አንተ የእባቡን ራስ ይላል በውሃ ውስጥ ሰበርክ ይላል። በውሃ ውስጥ ሰበርክ የእባቡን ራስ። እንዲህ ይልና ወአንተ ቀጥቀጥከ አርእስቲሁ ለከይሲ ይላል። አንተ የዘንዶውን ራሶች ቀጠቀጥክ ይላል። ይሄ ነው ክርስቶስ። ለምንድን ነው 6666 ጊዜ የተከረፈ? ቁጥሩ ለምን 6666 ሆነ? ለምን በዛ? ለምን በዛ? እንዲህ ብላችሁ ጠይቁ። ለምንድን ነው ይህን ያህል? ለምንድን ነው 3-4 ጊዜ ተገርፎ ብቻ ያልበቃው? ለምንድን ነው ማታ ከሐሙስ ማታ 3 ሰዓት ጀምሮ እስከ ዓርብ ከቀኑ 9 ሰዓት ድረስ ጠቅላላ የ18 ሰዓታት መከራ የተቀበለው? ለምንድን ነው? ለምን በዛ? ይሁሉ ይሄ ብቻም አይደለም። 3 ሰዓታት በመስቀል ሲቆይ 6 ሰዓት፣ 7 ሰዓት፣ 8 ሰዓት፣ እነዚህ 3 ሰዓታት ለምንድን ነው ይህን ያህል ሰዓት እየተሰቃየ ቆየው? ለምን ወዲያው እንደተሰቀለ አልሞተም? ለምን ወዲያው እንደተወለደ አልሞተም? ለምን ወይም ደግሞ ከኖረ በጣም ብዙ ጊዜ ብዙ ሺህ ዓመት ለምን አልኖረም? እነዚህን መጠየቅ ስንችል ነው የነገረ ክርስቶስ ጽንሰ ሐሳብ የሚገባ እና ክርስቶስ በተገረፈ ቁጥር ሰይጣን ይገረፍ ነበር። ማን ይገረፍ ነበር? እጥፍ የሆነ ግርፋት ሰይጣን ላይ ያርፍበት ነበር፣ ይመታው ነበር፣ ኃይሉን ያደክመው ነበር፣ አቅም ያሳጣው ነበር፣ ጉልበት ያሳጣው ነበር። ክርስቶስ መስቀል ላይ ሆኖ በሚቃትትበት ሰዓት ሰይጣን እየዘቀጠ ነበር፣ አቅሙን እያጣ፣ ጉልበቱን እያጣ፣ እየተሸነፈ እየተልፈሰፈሰ ነበር እና ክርስቶስ ነፍሴን በእጅ አደራ እላለሁ ብሎ ሲናገር አባ አምላኬ አምላኬ ለምን ታደገኒ ለምን ተውከኝ ነጽረኒ ተመልከተኝ እያለ ሲናገር ሰይጣን ፍጡር መስሎት ክብር ይግባውና ወደ እርሱ ቀረበ እና በአራቱ ማዕዝናት ነፋስ ተለቀቀበት እና ተያዘ ዲያብሎስ እና ወቀፈጸ ምክዳኖ ዘእምላእሌሁ ይላል መቅድመ ወንጌል። የወንጌል መጀመሪያ መግቢያ ላይ አባቶቻችን ያስቀመጡት የላዩ ላይ ያለው ብርሃነ መለኮቱን ገለጠለት እና ብልጭ ሲያደርግለት ሰይጣን መጮህ ጀመረ። መኑ ውእቱ ዝንቱ፣ ይሄ ማን ነው? ይሄ ማን ነው ማለት ጀመረ። መኑ ውእቱ ዝንቱ ዘምድረ ለብሰ፣ አፈር የለበሰ ይሄ ማን ነው? አፈር የለበሰ መሬትን የለበሰ ስጋን የተዋሃደ እኔ ረግጬው የነበረውን ማንነት ተዋህዶ እኔን ያሸነፈኝ ድል ያደረገኝ ይሄ ማን ነው? እኔን የሚቃወመኝ ይሄ ማን ነው? እኔን የሚያደቀኝ፣ እኔን የሚቀጠቅጠኝ፣ አቅም ያሳጣኝ፣ ጉልበት ያሳጣኝ ይሄ ማን ነው? ይሄ ነበር ትልቁ ጥያቄ፣ ዲያብሎስ እንዲሻር እና ይሄን ብስራት የምናገኘው ከወንጌል ነው። ዲያብሎስ መሻሩን ወንጌል ስለምትናገር በዚህ ምክንያት ወንጌል የምስራች ብስራት ተብሎ ይጠራል። ዲያብሎስ እንደተሻረ ብቻ አይደለም፣ ወልደ እግዚአብሔር እንደነገሰ ወንጌል ትናገራለች። ማን እንደነገሰ? ማን እንደነገሰ? ወልደ እግዚአብሔር እንደነገሰ፣ የእግዚአብሔር ልጅ እንደነገሰ፣ ክርስቶስ እንደነገሰ ትናገራለች እና በዚህ ምክንያት ወንጌል ብስራት የምስራች ተብላ ትጠራለች። ይሄ ብቻም አይደለም፣ የዲያብሎስ መሻር የክርስቶስ መንገስ ብቻ አይደለም። የሥጋ ሞትና የነፍስ ሞት እንደጠፋ ወንጌል ትናገራለች። የሥጋ ሞት ማለት ፈርሶ በስብሶ መቅረት በትንሣኤ ያለመነሳት ማለት ነው። ያ የነበረውን ወንጌል ስለ ትንሣኤ ትናገራለች። በዚህ ምክንያት የምስራች ብስራት ተብላ ትጠራለች። ይሄ ብቻ ሳይሆን የነፍስ ሞትም ጭምር እንደጠፋ ወደ ሲኦል ወደ ገሃነመ እሳት ካመንን መውረድ እንደጠፋ ወደ ሲኦል መግባት እንደጠፋ ስለምትናገር ወንጌል የምስራች ትባላለች። አዳም እንደ ዳነ ትናገራለችና በዚህ ምክንያት ወንጌል የምስራች ትባላለች። ወንጌል ጠቅላላ ቁጥሩ ስንት ነው? ወንጌል ስንት ነው ቁጥሩ? አታውቁትም? የማቴዎስ የማርቆስ ንገሩኝ፣ የሉቃስ የዮሐንስ። ስለዚህ ወንጌል ስንት ነው ጠቅላላ? 4 ወንጌሎች አሉ። ከነዚህ ውስጥ የምንመለከተው የዮሐንስን ወንጌል ነው። ከዛ በፊት ግን ወንጌል ለምንድን ነው 4 የሆነው
የሚሉትን በጣም ጥቂት ነጥቦችን እነሱን ላሳያችሁ። ምክንያት ስላለ ሁሉም ነገር ምክንያት አለው። በቤተ ክርስቲያን አባቶቻችን ያስቀመጧቸው እግዚአብሔር የሚያከናውነው እግዚአብሔር የሚያደርገው ነገር የምንማረው ትምህርት የሚከናወነው ስርዓት እያንዳንዱ በምክንያት ነውና አራት የሆነው ለምንድን ነው የሚለውን ሐሳብ በጥቂቱ ላንሳላችሁ። ራእየ ዮሐንስ ምዕራፍ 4 ከቁጥር 1 ጀምሮ ቤታችሁ ስትገቡ አንቡት ከቻላችሁ። ራእየ ዮሐንስ ምዕራፍ 4 ቁጥር 6 ላይ ቅዱስ ዮሐንስ ወንጌላዊው ይሄ ወንጌሉን ምን ላይ ለሐዋርያ ያየው ራእይ አለ እና አራቱ ጸወርተ መንበር የሚባሉ የሥላሴን ዙፋን የተሸከሙ የማንን ዙፋን ሁላችሁም ንገሩኝ? የማንን ዙፋን? የሥላሴን ዙፋን የተሸከሙ አራት ጸወርተ መንበር የዙፋኑ ተሸካሚዎች የሚባሉ አራቱ እንስሳት የሚባሉ ወይም አርባዕቱ እንስሳት የምንላቸው እነዚህ አራት አይነት መልክ ያላቸው መላእክት አሉ። እነዚህ አራቱ መላእክት ከሰማይ ውዱድ በታች ሆነው ፊታቸው አንዱ ወደ ምስራቅ፣ አንዱ ወደ ምዕራብ፣ አንዱ ወደ ሰሜን፣ አንዱ ወደ ደቡብ የዞረ ነው እና ጀርባቸው ላይ ሰማይ ውዱድ ተዘርግቶባቸዋል። ይሄ ሰማይ ውዱድ የሚባለው ላይ ደግሞ የሥላሴ ዙፋን ተቀምጠዋል። ያንን ዙፋን የተሸከሙ አራቱ ጸወርተ መንበር ተብለው ይጠራሉ። የሥላሴ ዙፋን ይሄ ነው ተብሎ የሚለካ አይደለም። እግዚአብሔር በዘፈቀደ የሚገለጥበት ማለታችን ነው። ለሰው ልጆች የሚታየው፣ ለፍጡራን የሚገለጠው፣ ለመላእክት የሚታየው ማለት ነው እንጂ እግዚአብሔር በዛ ይወሰናል ማለት አይደለም። ከዛ በላይ ያለው ሰማይ ጽርሐ አርያም ተብሎ ነው የሚጠራው። ይሄ ጽርሐ አርያም የሚባለው መጨረሻው የማይታወቅ ነው። ወሰን የሌለው፣ ድንበር የሌለው፣ ፍጻሜ የሌለው ነው። በጣም በሚደንቅ ሁኔታ የሥነ ፍጥረት ሊቃውንት አባቶቻችን ሲናገሩ ይሄ ጽርሐ አርያም የሚባለው ስፍራ ላይ ሥላሴ ዙፋን ላይ እያንዳንዱ የሰው ጠባይ፣ የሰው ተፈጥሮ፣ የእንስሳት፣ የፍጥረት አጠቃላይ ቀለም እዛ ላይ ተስሎ አለ ብለው ይናገራሉ ሊቃውንት። ልክ ስቱዲዮ ውስጥ አንድ ስቱዲዮ ቴሌቪዥን ጣቢያ ያለበት እሱ የሚተላለፍበት ልክ እዛ ላይ እንዳሉት እንደምናያቸው የዓለም ካርታ ሊሆን ይችላል፣ ወቅታዊ የሆነ ጉዳይ ሊሆን ይችላል። ልክ እዛ እንደሚታየው የፍጥረት አጠቃላይ ጠባይ በሙሉ ጽርሐ አርያም ላይ ተስሎ ይታያል እና ሥላሴ እዛ ዙፋን ላይ ተቀምጠው ያንን ዙፋን ደግሞ ኪሩቤል ተሸክመው ይታያል፣ ለፍጡራን ይገለጣል። እና እነዚህ አራቱ ወንጌላውያን የአራቱ እንስሳት ምሳሌዎች ናቸው። እነዚህ ኪሩቤል ብለን የምንጠራቸው ማለት ነው። እና እነዚህ አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የምንላቸው አባ ጊዮርጊስ ዘጋስጫ ሲናገር የሰማይ ስርዓት በምድር ላይ ተሰራ ይላል። እስኪ የሰማይ ስርዓት በሉላችሁ። በምድር ላይ ተሰራ። ሐሳቡ እሱ ነው። አሁን የትኛውም ቦታ ብትሄዱ ለምሳሌ የቤተክርስቲያን ለምሳሌ ይሄ ቦታ የአቡነ ገብረ መንፈስ ቅዱስ መታሰቢያነቱ ማለት ነው። መታሰቢያነቱ ለአባታችን ለአቡነ ገብረ መንፈስ ቅዱስ የተሰጠ እግዚአብሔር የሚመለክበት እነሱ ደግሞ ለምልጃና በቃል ኪዳን መሰረት የምንማጸንበት ቦታ ነው ይሄ ቦታ እና ይሄ ቦታ መታሰቢያነቱ የአቡነ ገብረ መንፈስ ቅዱስ ቢሆንም መርበሩ ላይ ግን የሚቀመጠው የእመቤታችን ስዕል ነው። የማን ስዕል ነው? የእመቤታችን ስዕል። የትኛውም ቦታ የትኛውም የቅዱስ ሚካኤል ቢሆን የቅዱስ ገብርኤል ቢሆን የመላእክት የጻድቃን የሰማዕታት አጠቃላይ ቢሆን መንበሩ ፊት ለፊት ላይ የሚቀመጠው የእመቤታችን የቅድስት ድንግል ማርያም ስዕል ነው። ይሄ ምንድን ነው ተብሎ ሲጠየቅ የሰማዩ ስርዓት ምድር ላይ ተዘርግቷል። ወደ ሐዲስ ኪዳን የምንለው እሱ ነው። የሰማዩ ስርዓት መሬት ላይ መጥቶ እነዚህ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የሚባሉት ወንጌላውያን የኪሩቤልን መልክ ይዘው እነዛ ዙፋኑን እንደተሸከሙ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የምንላቸው ወንጌላትም የሥላሴን ምስጢር የክርስቶስን ንግስና አምላክነት የሚገልጡ ናቸው፣ የተሸከሙ ናቸው። ሐሳቡ እሱ ነው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እነዚህ አራቱ ወንጌላት እግዚአብሔርን ተሸክመዋል። ማንን ተሸክመዋል? እግዚአብሔርን፣ ሥላሴን ተሸክመዋል። የአምላክነቱን ምስጢር፣ የጌትነቱን ምስጢር፣ የመንግስቱን ምስጢር ተሸክመዋል። የመሞቱን ምስጢር የክርስቶስን እሱን ተሸክመዋል። የመስቀሉን ምስጢር፣ የመነሳቱን ምስጢር፣ በአብ ቀኝ የመቀመጡን ምስጢር፣ የእኛን መዳን ምስጢር ይሄን ተሸክመዋል። ስለዚህ ያ ስርዓት ሰማይ ላይ ያለው ስርዓት ምድር ላይ መጥተዋል፣ ተዘርግቷል። ይሄ ምስጋናው ሁልጊዜ በቤተክርስቲያን የምናየው ምስጋና ከሰማይ የመጣ ነው። ከየት የመጣ ነው? ከሰማይ። እነ ቅዱስ ያሬድ ያመጡት ነው፣ የተመለከቱት ነው፣ በመንፈስ ቅዱስ የተገለጠላቸው ነው። የሰዓታቱ ስርዓት፣ የማህሌቱ ስርዓት፣ የቅዳሴው ስርዓት፣ የዝማሬው ስርዓት፣ የትምህርቱ ስርዓት፣ የእናንተ አቀማመጥ ስርዓት፣ የእናንተ አኗኗር ስርዓት፣ ዝምታ፣ ጸጥታ፣ አንዱ ሲናገር ሌላው መስማት፣
አብሮ ማመስገን። ይሄ እያንዳንዱ የምስጋናና የትምህርት የሥርዓት ጊዜ ክፍልፋይ ከመላእክት የተወሰደ ነው። መላእክት እንደዛ ናቸው። አንዱ ሲያመሰግን ዝም የሚሉ የመላእክት ነገድ አሉ። አንደኛው ሲሰግድ የሚነሱ የመላእክት ነገድ አሉ። አንደኛው አክሊሉን ሲያወልቅ ሌሎቹ ደግሞ ቆመው የሚመለከቱ አሉ። አንድ ላይ ሆነው ደግሞ ቅዱስ ቅዱስ የሚለውን ምስጋና እንደ ብርሃን ጎርፍ የሚያፈሱት መላእክት አሉ። የዛ የምስጋና ስርዓት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚከናወነው። ያ ምስጋና የመቋሚያው ዲዛይን፣ የጸናጽሉ ዲዛይን፣ የሽብሻባው ስርዓት ከሰማይ የመጣ ነው። ቅዱስ ያሬድ ራሱ ባይኑ በብረቱ ያየው እና አቡነ ተክለ ሃይማኖት አይተውት ያ ስርዓት ነው ምድር ላይ የመጣው። የማዕጠንት ስርዓት፣ የጽንሃው አሰራር፣ የዕጣን እርገት፣ እሱ ስርዓት ከሰማይ የመጣ ነው። ከየት የመጣ ነው? ከሰማይ የመጣ ነው። ስርዓተ ሰማይ የሚባለው እሱ ነው፣ የሰማይ ስርዓት የሚባለው እና እነዚህ ጸወርተ መንበር የሚባሉት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ብለን የምንጠራቸው አንዱ የሰው መልክ ያለው ነው። ሁለተኛው የአንበሳ መልክ ያለው ነው። ሌላኛው የንስር መልክ ያለው ነው። ሌላኛው የላም ወይም የጥጃ ወይም የበሬ መልክ ያለው ነው። በጣም አስደናቂው እነዚህ አራቱ እርስ በርሳቸው አይተያዩም። እርስ በርሳቸው ምን አይሉ አይተያዩም። ቅዱስ ያሬድ በድጓው ይህንን ገልጦታል። ነቢዩ ሕዝቅኤልም በትንቢተ ሕዝቅኤል ምዕራፍ 3 ከቁጥር 1 ጀምሮ ብትመለከቱ በስፋት ጽፎታል። አቡ ቀለምሲስ ዮሐንስ አሁን የምናየው ወንጌሉን እሱም ራእየ ዮሐንስ ከምዕራፍ 4 ከቁጥር 1 ጀምሮ በስፋት ጽፎታል። አይተያዩም። ይሄ የሰው መልክ ያለው የእንስሳ መልክ ያለውን የጥጃ መልክ ያለውን አያየው። የጥጃ መልክ ያለው የንስር መልክ ያለውን አያየው። የንስር መልክ ያለው የአንበሳ መልክ ያለውን አያየው። አይተያዩም። እና በጣም የሚደንቅ ነው። ማቴዎስና ማርቆስ፣ ሉቃስና ዮሐንስ ወንጌላቸውን ሲጽፉ ተለያይተው ነው የጻፉት። ምን ብለው ነው የጻፉት? ተለያይተው ማለት በተለያየ ቦታ፣ በተለያየ ጊዜ፣ በተለያየ ዘመን ነው የጻፉት። ማቴዎስ እንደዛ ጽፎ፣ ማርቆስ እንደዛ ጽፎ በተለየ ቦታ በተለየ ጊዜ፣ ሉቃስ እንደዛ፣ ዮሐንስ እንደዛ በተለያየ ጊዜ፣ በተለያየ ዘመን፣ በተለያየ ቦታ፣ በተለያየ ሁኔታ ሆነው ጽፈውት፣ ወንጌሉ ግን አንድ ነው። ወንጌሉ ስንት ነው? አንድ ነው። በጣም ጥቂት ነገሮች ብቻ ናቸው የሚለያዩት። እርሱም ደግሞ በክርስቶስ ጉዳይ ላይ አንድ ናቸው። የተሸከሙት ሥላሴን ነው። እነዚህ አራቱ ጸወርተ መንበር የምንላቸው፣ እነዚህ አራቱ እንስሳት የምንላቸው እርስ በርሳቸው አይተያዩም። እንደዚህ ነው። አሁን የቤተ ክርስቲያን ትምህርት በደንብ አስተውላችሁ ከሆነ የቤተ ክርስቲያን አገልግሎት ለምሳሌ እሁድ ዕለት ነገ እሁድ የሚቀደሰው ቅዳሴ፣ የሚሰበከው ምስባክ፣ የሚዘመረው መዝሙር አንድ አይነት ነው። ስንት አይነት ነው? በመላው የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ከኢትዮጵያ ውጭ ባሉም ኢትዮጵያ ውስጥ ባሉትም አብያተ ክርስቲያናት በሙሉ የሚባለው መዝሙር አንድ አይነት ነው። የሚቆመው ማህሌት አንድ አይነት ነው። የሚቆመው ሰዓታት አንድ አይነት ነው። የጥምቀት ዕለት የሚሰበከው ምስባክ፣ የሚነበበው ወንጌል አንድ አይነት ነው። የሚቆመው ማህሌት አይለያይም። የሚመሰገነው ምስጋና አይለያይም። አንተያይም። እዚህ ያለው ገነተ ኢየሱስ ያሉትን ካህናት ጠይቀው አይደለም እዚህ ምስባክ የሚሰብኩት። ግጻው ያለ ሊቃውንቱ አሉ። እነሱ ባዘዙት መሰረት ምስባኩ ይሰበካል። ገነተ ኢየሱስ ያሉ ካህናት ያንኑ ምስባክ ይሰብካሉ። ያንኑ ወንጌል ያነባሉ። እዚህም ሌላ ቦታ፣ የትኛውም ቦታ ጎጃም፣ ጎንደር፣ ወሎ፣ ሌላ ቦታ በሸዋ ክፍለ ሀገር በየትኛውም ቦታ ኦሮሚያ፣ ትግሬ የሚባል ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ሁሉ አንድ አይነት አገልግሎት ይገለገላል። ስንት አይነት አገልግሎት? አንድ። አይተያዩም። ይሄ አንበሳ መልክ ያለው የንስር መልክ ያለውን አያየው። ሳይተያዩ አንድ እግዚአብሔርን ተሸክመዋል። ሳይተያዩ ሥላሴን ተሸክመዋል። ሳይተያዩ ስለ አንድ ነገር ይኖራሉ። ቤተክርስቲያን እንደዛ ናት። አንድነት የሚባለው እሱ ነው። ይሄ ህብረት በጣም እጅግ በጣም ጥልቅ ምስጢር ያለው ነው። ወንጌላውያን እነሱ ናቸው እና በአራቱ ጸወርተ መንበር ይመስላሉ። የመጀመሪያው አራት መሆናቸው ለዚህ ነው። ሁለተኛው በአራቱ ከዋክብት፣ አራት ከዋክብት አሉ። ይሄ ወቅቱን የሚገዙት አራት ከዋክብት አሉ። 91 ቀን ከ15 ኬክሮስ ተካፍለው ዓመቱን የሚገዙት ከዋክብት አሉ። ህልመልመሌክ፣ ብርክኤል፣ ናርኤል፣ ምርኤል ተብለው የሚጠሩ መጽሐፈ ሄኖክ ላይ የተጻፉ በስፋት አራት ከዋክብት አሉ። እነዚህ ከዋክብት ወቅቱን ይመግቡታል። ወቅቱን ማለት ነው አሁን ያለንበት ወቅት የሃጋይ ወቅት ነው፣ የበጋ ወቅት ነው። ያሳለፈው ወቅት የመጸው ወቅት ነበር፣ የመከር ወቅት ማለት ነው። የመከር ወቅት አለ፣ የበጋ ወቅት አለ፣ የበልግ ወቅት አለ፣ የክረምት ወቅት አለ። በጠቅላላው እነዚህ አራቱ ባህሪያት የሚሰለጥኑባቸው ናቸው። ነው እነዚህን ለማስረዳት ይከብዳል። የቅዱስ ያሬድ ዜማ በእነዚህ ላይ የተመሰረተ ነው። የቤተክርስቲያን አገልግሎትም እነዚህን መሰረት ያደርጋል። ክረምት ሲሆን
በጋ ሲሆን የሚባሉ ቀለማት አሉ፣ የሚባሉ የምስጋና ስርዓቶች ክፍሎች አሉ። እና እነዚህ አራቱ ከዋክብት እነዚህን ተከፋፍሎ ይገዛሉ። መልመሌክ፣ ብርክኤል፣ ናርኤል፣ ምርኤል የሚባሉ አራቱ ወንጌላውያንም እያንዳንዳቸው ከነዚህ ጋር የተገናኘ ምሳሌ አላቸው። ለምሳሌ ነፋስ የሚሰለጥንበት ጊዜ፣ እሳት የሚሰለጥንበት ጊዜ፣ ውሃ የሚሰለጥንበት ጊዜ፣ መሬት ወይም አፈር የሚሰለጥንበት ጊዜ አለ። እንደ የቤተክርስቲያን ትምህርት ሰፊ ነው። በጣም እየተጨነኩ ነው ይሄን ማስተምረው። አሁን የመጸው ወቅት ለምሳሌ ከመስከረም 26 ጀምሮ ከመስከረም ስንት ጀምሮ? ከመስከረም 26 ጀምሮ እስከ ታኅሳስ 25 ድረስ ያለው የመጸው ወቅት ወይም የነፋስ ወቅት ይባላል። የምን ወቅት ይባላል? የነፋስ ወቅት ይባላል። ነፋሱ ለምን እንደሚያስፈልግ ታውቃላችሁ? ክረምት ላይ በጣም ዝናብ እየዘነበ ይቆያል። መሬት በጣም ትላላለች። እንደገና ደግሞ የተዘራው አዝመራ አለ። ከመስከረም 26 በኋላ ነፋሱ ይታዘዝና መሬትን የተሸከመችውን እርጥበት እሱን እንድታስወግድ ያደርጋታል ነፋሱ። ይሄ የላላው መሬት የረጠበው መሬት ይሄ ልህሉህ የሆነው መሬት ሊከዳን ደርሶ የነበረው መሬት ጭቃ እሱ ይሄ ሞይስቸር ኮንተንቱ ማለት ነው የእርጥበቱ ይዘት እሱ እንዲቀንስ ያደርገዋል ነፋሱ። ውሃው እንዲነሳ ያደርገዋል። አንደኛው ይሄ ነው። ሁለተኛው ደግሞ ነፋሱ ይመጣና ይሄ እርጥብ የነበረውን እሸት የነበረውን እህል እሱን እርጥበቱን እንዲቀንስ ያደርገውና ወደ መብሰል እንዲመጣ ያደርገዋል። ከፀሐይ ብርሃን ጋር ተባብሮ ፀሐይ ይመታዋል፣ ነፋስ ይመታዋል፣ ፍሬው ይደርቃል። ያ ማለት ለመበላት ለምግብነት የተዘጋጀ ይሆናል ማለት ነው። ስለዚህ ነፋስ ያስፈልጋል። በነፋስ ቅዱስ ሉቃስ ይመሰላል። ከዛ ቀጥሎ ባለው በእሳት ቅዱስ ዮሐንስ ይመሰላል። ከዛ ቀጥሎ ባለው በጸደይ በበልግ ወቅት ባለው ቅዱስ ማቴዎስ ይመሰላል። ከዛ ቀጥሎ ክረምት የውሃ ወቅት ነው፣ ቅዱስ ማርቆስ ይመሰላል። እያንዳንዳቸው የጻፉት የወንጌል ይዘት ከነዚህ ከአራቱ ባህሪያትና ከአራቱ ወቅቶች ጋር ይገናኛል። የፈለኩት እኔ ወንጌሉን ወቅት አድርጋችሁ እንድትረዱት። ወንጌል ምንድን ነው? የወንጌል ፊት፣ የወንጌል ገጽ፣ የወንጌል ጎን። ወንጌልን ስታዩ እንዴት ነው የምታዩት? እንደሱ እንድታዩት ፈልጌ ነው። የምታነቧቸው ብዙ የልብ ወለድ መጽሐፍት ይኖራሉ። የምታነቧቸው ታሪኮች ይኖራሉ። የምትገረሙባቸው ቅኔዎች አሉ። የምትገረሙባቸው ግጥሞች አሉ። እስኪ ስለ ወንጌል ደግሞ አስቡ ወጣቶቹ። ዝም ብላችሁ ስለ ወንጌል አስቡና ወንጌልን አንቡና በአንድ የእግዚአብሔር ቃል እስኪ ፊቱን እዩት። እስኪ አገላብጣችሁ እዩት። አገላብጣችሁ ከራሳችሁ እዩት። አገላብጣችሁ ካለፈው ጋር አገላብጣችሁ ካሁኑ ጋር አገላብጣችሁ እንደገና ገልብጣችሁ ከሚመጣው ዘመን ጋር አገናኝታችሁ እስኪ እዩት። የነዚህ የአራቱ ወቅቶች ምሳሌዎች ናቸው አራቱ ወንጌላውያን። ይሄ ብቻም አይደለም። አራት ወንዞች አሉ፣ አራት አፍላጋት አሉ። እነዚህ አራቱ አፍላጋት ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ ተብሎ የሚጠሩ ወንዞች አሉ። እነዚህ ወንዞች የአራቱ ወንጌላውያን ምሳሌ ናቸው። በጣም የሚገርማችሁ እነዚህ ወንዞች የሚመነጩት ከአንድ ዛፍ ስር ነው። ከአንድ ዛፍ ስር ከዕፀ ሕይወት። እስኪ ከዕፀ ሕይወት በሉ ሁላችሁ አንድ ላይ ሁላችሁም ከዕፀ ሕይወት በሉ። ከሕይወት ዛፍ ስር ነው የሚመነጩት። ገነት ውስጥ ያለ ዕፀ ሕይወት አለ፣ የሕይወት ዛፍ ማለት ነው። ይሄ የሕይወት ዛፍ አራት ወንዞች በአራቱ ማዕዘን፣ አንዱ ወደ ምስራቅ፣ አንዱ ወደ ምዕራብ፣ አንዱ ወደ ሰሜን፣ አንዱ ወደ ደቡብ ከገነት ይመነጫል። ገነት ተራራ ላይ ናት። ከተራራ ወርደው መሬት ላይ ሲሆኑ ይሄ ገነት ላይ የነበራቸው ጣዕም እሱ ይቀየራል። ሊቃውንቱ ሲገልጧቸው አንዱ የወይን ወንዝ ነው፣ አንዱ የዘይት ወንዝ ነው፣ አንዱ የማር ወንዝ ነው፣ አንዱ የወተት ወንዝ ነው ብለው ይገልጧቸዋል። እና እነዚህ አራቱ ወንዞች ከአንድ የሕይወት ዛፍ ስር መንጭተው አራቱን ማዕዝናተ ዓለም እንደሚያጠጡ ሁሉ አራቱ ወንጌላውያንም ከአንድ ከክርስቶስ ተምረው ከማን ተምረው ከክርስቶስ ተምረው ዓለምን በሙሉ ዙረው የማስተማራቸው ምሳሌ ነው። እና አራቱ ወንጌላት አራት የሆኑበት ምክንያት እነዚህ ምክንያቶች ናቸው። እኛ የምናየው የዮሐንስን ወንጌል ነው። አሁን የዮሐንስን ወንጌል እንጀምረዋለን። አብራችሁኝ ትላላችሁ። ያ ማለት አንሄድም፣ ሰዓት ስለሄደ ለሚቀጥለው ጊዜ እናቆየዋለን። መግቢያውን ግን አብራችሁኝ ትላላችሁ ማለት ነው። ብስራተ አብ በሉ ሁላችሁ። ብስራተ አብ ትሩፍ ረድእ ተናጋሪ በመለኮት ዮሐንስ ወልደ ዘብዴዎስ ፍቁረ እግዚእነ ኢየሱስ ክርስቶስ ጸሎቱ
ወበረከቱ የሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም አሜን። ይሄ እንግዲህ መግቢያ ነው። አሁን የትኛውም ትርጓሜ ቤት የሚባለው የመጽሐፍት አንድምታ ትርጓሜ የሚባለው የዮሐንስን ወንጌል ሲጀመር ይሄ ነው ተብሎ የሚገባው መጀመሪያው የሚባለው ይሄ ነው። ብስራተ አብ ትሩፍ ረድ ተናጋሪ በመለኮት ዮሐንስ ወልደ ዘብዴዎስ ፍቁረ እግዚእነ ኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጅ የሆነ ብስራተ አብ ትሩፍ ረድ ተናጋሪ በመለኮት ማለት በመለኮት ድህንፃ ተቃኝቶ በመንፈስ ቅዱስ ተቃኝቶ በስልጣን እግዚአብሔር ተቃኝቶ ነገረ መለኮትን የሚናገር ትሩፍ ረድ የሆነ ምግባር የበዛለት የቀናለት ፍጹም የሆነ ብስራትን የሚናገር ወንጌልን የሚናገር ዮሐንስ የጻፈው ወንጌል ይህ ነው ይልና ጸሎቱና በረከቱ ህዝበ ክርስቲያን በሆን ነው ወይም ክርስቲያኖች በሆን ነው በሁላችን በኦርቶዶክሳውያን ላይ አድሮብን ይኑር ለዘላለሙ አሜን። ይሄ ተጸልዮ ነው ወደ ወንጌሉ የሚገባው ማለት ነው። በጣም ይህንን 318 ሊቃውንት ሰለስቱ ምዕት ማለት ነው። እነሱ ምን ብለው አስቀምጠዋል? ይደልዎ ለዛ ያነብብ ቅድመ ይስክር ስሞ ለበዓለ መጽሐፍ። አስቀድሞ የመጽሐፉን ባለቤት መጥቀስ ይገባል። ወእምዝ ያንብብ ወይምሃር፣ ከዛ በኋላ ያንብብ ያስተምር ይናገር ብለው 318 ሊቃውንት አስቀምጠውታል። በዚህ መሰረት እያንዳንዱ መጽሐፍ ርዕሱ ቀድሞ ይነገራል፣ ቀድሞ ይባላል። ከዛ በምልጃው እግዚአብሔር ተለምኖ ወደሚቀጥለው ይዘት ይኬዳል ማለት ነው። እና ዮሐንስ ማን ነው የሚለውን አሁንም ጥቂት ላሳያችሁና ወደሚቀጥለው እንሄዳለን። ዮሐንስ በመጽሐፍ ቅዱስ 3 ዮሐንሶች አሉ። ጠቅላላ በመጽሐፍ ቅዱስ ስንት ዮሐንሶች አሉ? ስንት ዮሐንሶች አሉ? ትናንት አሁን ያከበርነው በዓል አለ። የማንን በዓል ነው ያከበርነው? ትናንት ጥር 4 ቀን የማንን በዓል ነው? የዮሐንስ ወልደ ነጎድጓድ። የመጀመሪያው ዮሐንስ መጥምቅ አለ። ከዛ ቀጥሎ ትናንት በዓሉን ያከበርነው ዮሐንስ ወልደ ነጎድጓድ አለ። ሶስተኛ ማርቆስ ወንጌላዊ ራሱ ዮሐንስ ይባላል። እነዚህ 3 ዮሐንሶች በመጽሐፍ ቅዱስ ውስጥ አሉ። የመጀመሪያው ዮሐንስ መጥምቅ የዘካርያስ ልጅ የኤልሳቤጥ ልጅ ጌታን ያጠመቀው እርሱ ዮሐንስ መጥምቅ ወይም ደግሞ መጥምቀ መለኮት መጥምቀ ክርስቶስ እየተባለ የሚጠራው ሰማዕት፣ ነቢይ፣ ካህን እየተባለ የሚጠራው። ሁለተኛው ዮሐንስ ወንጌላዊ ዮሐንስ ወልደ ነጎድጓድ የሚለው። ሶስተኛው የሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ ዮሐንስ የተባለው ማርቆስ ብሎ ይገልጠዋል። ይህንን ወንጌላዊ ቅዱስ ማርቆስን ማለት ነው። እሱም ዮሐንስ ተብሎ እንደሚጠራ ተጠቅሷል። ስለዚህ በመጽሐፍ ቅዱስ ውስጥ 3 ዮሐንሶች አሉ። ስንት ዮሐንሶች አሉ? 3 ዮሐንሶች። ይህንን ወንጌል የጻፈው የትኛው ነው? ማንኛው ዮሐንስ ነው? ማንኛው ዮሐንስ ነው? ይሄ ዮሐንስ ወንጌል የሚባለውን የጻፈው ማን ነው? ዮሐንስ ማን ነው? ዮሐንስ መጥምቅ ነው? ዮሐንስ መጥምቅ ነው? ለምንድነው የማትመልሱት ግን? የምታኮርፉት ለምንድን ነው? ዮሐንስ መጥምቅ አይደለም። ዮሐንስ ወልደ ነጎድጓድ። በእርግጥ ልክ ናችሁ። ያው ስሙ ብዙ ስለሆነ ነው። ዮሐንስ ወንጌላዊ ይባላል፣ ዮሐንስ ሐዋርያ ይባላል፣ ዮሐንስ በአነርጌስ ይባላል፣ ዮሐንስ ወልደ ዘብዴዎስ፣ ዮሐንስ ወልደ ነጎድጓድ፣ ዮሐንስ ድንግል፣ ዮሐንስ ንጹሕ፣ ዮሐንስ ነባቤ መለኮት፣ ዮሐንስ አቡ ቀለምሲስ፣ ዮሐንስ ታኦሎጎስ፣ ዮሐንስ ፍቁረ እግዚእ እየተባለ በእነዚህ ስሞች ይጠራል። ይሄ ማለት ብዙ ስም ያለው ዮሐንስ ወንጌላዊ ነው፣ ወይም ዮሐንስ ወልደ ነጎድጓድ ነው፣ ወይም ዮሐንስ ወልደ ዘብዴዎስ ነው፣ ወይም ዮሐንስ ፍቁረ እግዚእ የጌታ ወዳጅ የሚባለው ዮሐንስ ነው። እሱም ደግሞ ይህን ወንጌል የጻፈው ነው። ስለዚህ እኛ የምናየው የዮሐንስ ወንጌልን የጻፈውን ዮሐንስ ወልደ ነጎድጓድን ነው የምናገኘው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይወደው የነበረ እስከ መጨረሻው ድረስ የታመነ። እስከ መቼ ድረስ የታመነ? እስከ ፍጻሜ እንድንታመን እግዚአብሔር ሁላችንንም ይርዳን። በጣም ሰፊ ታሪክ አለው። በጣም እጅግ በጣም ብዙ በጣም ልዩ የሚያደርገው ጌታችን መድኃኒታችን ኢየሱስ ክርስቶስ ከ5000 ሰው መካከል 120 ሰው እንደመረጠ ይታወቃል። ከ120ው 12ቱ ይቀርቡታል። ከ12ቱ 3 ደቀ መዛሙርት ይቀርቡታል። ጴጥሮስ፣ ያዕቆብ፣ ዮሐንስ ወልደ ነጎድጓድ ማለት ነው። ከነዚህ ከ3ቱ ደግሞ ዮሐንስ ወልደ ነጎድጓድ እስከ ልቡ ድረስ ይቀርበዋል። በዚህ ምክንያት ዮሐንስ የጌታ ወዳጅ እየተባለ ይጠራል። ቅኔ አለ። ዮሐንስ ወልደ ነጎድጓድን በተመለከተ አባቶቻችን የተናገሩት ቅኔ አለ። ምን ይላል ቅኔው? ይከውን አልቦ ዘመድ ጊዜ ተዋረዶ፣ በመዋረድ ጊዜ ዘመድ የለም ይላሉ። በመዋረድ ጊዜ ምን የለም? ዘመድ የለም ይሉና ወይ ከውን ባይደ ጊዜ ተዋረዶ ዘመድ፣ እንዲያውም
በመዋረድ ጊዜ ዘመድ ራሱ ባዕድ ይሆናል ይላሉ። ዘመድ ራሱ ምን ይሆናል? በውርደት ጊዜ ሲታጣ፣ ድሃ ሲኮን፣ ሰው ሲታሰብ፣ ሰው ሲደህይ፣ ሲያጣ፣ ሲነጣ፣ ሲታመም፣ በሽተኛ ሲሆን፣ አቅመ ደካማ ሲሆን በዙሪያው የነበሩት ሰዎች በሙሉ ይርቁታል፣ ይከዱታል፣ ይተውታል፣ ይለዩታል። እና አልቦ ዘመድ ጊዜ ተዋርዶ በመዋረድ ጊዜ ዘመድ የለም። ወይ ከውን ባይደ ጊዜ ተዋርዶ ዘመድ በመዋረድ ጊዜ ዘመድ የለም ሳይሆን ዘመድ ራሱ ባይድ ይሆናል። ምን ማለት ነው? አላውቀውም ይላል። አላውቀውም፣ ኧረ የት እንደሆነ አላውቀውም፣ ኧረ በጭራሽ ይሄ ወንድምህ አይደል አላውቀውም፣ ይቺ አክስትህ አይደለች አላውቃትም፣ ይሄ አጎትህ አይደል አላውቀውም፣ እንዲህ ብሎ ይክዳል። መሰይት ሪያል ይላሉ ባለቅኔው። በንብረተ ሥጋ ማዕድ ይሄ ሀብት እየመጣለት በማዕድ በሀብት በቁሳቁስ በእንደዚህ ከፍ እያለ በሹመት ከፍ እያለ በታዋቂነት በዝና ከፍ እያለ ሲመጣ ግን ጥቀ ዘመድ ወጥቀ ነገድ እንኳን ዘመድ እንኳን ነገድ ወገን ይቅርና ባዕድ ይዛመድ ይላሉ። ባዕድ ራሱ ዘመድ ነኝ ብሎ ይመጣን ይላል። እኔ ዘመድ ነኝ ማህበ አልቦ ነገድ ወማህበ አልቦ ትውልድ ይላሉ። እንዴ ከየት ቢባል በቃ የ7 ቤት የ12 ቤት ቆጥሮ እኔ እኮ ገሌ እንዲህ ነኝ አባትህ ጋር እንዲህ ነበርን እናትህ ጋር እንዲህ ነበርን ብሎ ዘመድ ነኝ ብሎ ይመጣን ይላል። ከፍታ ሲመጣ፣ ሀብት ሲመጣ፣ መወደድ ሲመጣ፣ መታወቅ ሲመጣ፣ ዝና ሲመጣ ሶበሂ ይላሉ ባለቅኔው ማስረጃ ያቀርባሉ ከመጽሐፍ ቅዱስ። ሶበሂ ተሰአልዎ ለሐዋርያ አይሁድ አይሁዳውያን ሐዋርያው ቅዱስ ጴጥሮስን በጠየቁት ጊዜ ሀደገ ፈጣሪሁ ወቆመ ምስለ ባዕድ ይላሉ። ፈጣሪውን ትቶ ከባዕድ ጋር ቆመ። ታውቀዋለህ የናዝሬቱ ኢየሱስ ጋር ነበርክ ሲባል በፍጹም አላውቀውም ብሎ ጴጥሮስ ካደ። እና ሰዎች ሲዋረዱ ዘመድ የለም፣ ሰዎች ሲያዙ ዘመድ የለም፣ ሰዎች ሲታሰሩ ዘመድ የለም፣ ይርቃል፣ ይሸሻል። ሐዋርያው ቅዱስ ጴጥሮስም እንዲህ አድርጓል ይልና ባለቅኔው ዘመድሰ ዮሐንስ ወልደ ነጎድጓድ። ዘመድ የሚባለው ታዲያ እንዴት ያለ ነው ትሉኝ እንደሆነ እንደ ዮሐንስ ወልደ ነጎድጓድ ያለ ነው ይሉና ምክንያታቸውን ያቀርባሉ። ማረጋገጫቸውን ኢተፈልጠ ምስለ እሙ እስከነ መቃብር ይወርድ፣ ጌታው ወደ መቃብር እስኪወርድ ድረስ ከእናቱ ጋር አልተለየም ይላሉ። ከማን ጋር አልተለየም? ከእናቱ ጋር። ዘመድ የሚባለው እሱ ነው። ወዳጅ የሚባለው እሱ ነው። መታመን እስከ ፍጻሜ ድረስ መታመን የሚባለው ይሄ ነው። እና ዮሐንስ ወንጌላዊ በዚህ ልክ የሚገለጥ ነው። ቅዱስ ዮሐንስ 2 ነገሮችን የያዘ ነው። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስን ከደረቱ ተጠግቶ የሚያስይዝህ ማን ነው ብሎ የጠየቀ ሰው ነው። ምን የሚልህ ማን ነው? የሚያስይዝህ ማን ነው ጌታ ሆይ ብሎ የጠየቀ። ምስጢራትን ይጠይቅ የነበረ ወደ ጌታ ይላክ የነበረ ሐዋርያት ጠይቀው ብለው ይልኩት የነበረ ወዳጁ ነው። እና በዚህ ምክንያት ነው ፍቁረ እግዚእ የሚባለው፣ ጌታ የሚወደው እርሱም ደግሞ ጌታ የሚወደው። ሁለተኛ ደግሞ እመቤታችንን በእናትነት የተቀበለ ነው። በምንነት የተቀበለ ነው? በእናትነት። እሱ ልጅ ሆኖ ለእመቤታችን የተሰጠ እመቤታችንን ደግሞ እናት አድርጎ የተቀበለ መስቀል ስር ነው። እና ይሄ በጣም ልዩ የሚያደርገው ይሄ ነው። ቅዱስ ዮሐንስ ወንጌላዊ 15 ዓመት ስንት ዓመት እስኪ ድገሙ ሊውላችሁ 15 ዓመት ከእመቤታችን ጋር ኖሯል። 15 ዓመት ከእመቤታችን ጋር ሲኖር እንዴት ነው ባህርየ መለኮት እሳተ መለኮት አካለ መለኮት በማህፀኗ የተወሰነው? እንዴት ነው የድንግልናዋን ጡት የጠባው? እንዴት ነው ይቺ ብላቴና 9 ወር ከ5 ቀን በማህፀኗ የተሸከመችው የቻለችው? እንዴት ነው ብሎ ይመረምር የነበረ። በዚህ ምክንያት እንደ ንስር ከፍ ብሎ ምስጢረ መለኮትን ነገረ መለኮትን የጻፈ ወንጌሉ እጅግ በጣም ከባድ የሆነ ወንጌላዊ ተብሎ የሚጠራው በዚህ ምክንያት ነው። 15 ዓመት ሙሉ ይመረምራት ነበር። 15 ዓመት ሙሉ ያያት ነበር። 15 ዓመት ሙሉ ይገረምባት ነበር። 15 ዓመት ሙሉ ይደነቅባት ነበር። 15 ዓመት ሙሉ እመቤታችንን ባየ ቁጥር የእግዚአብሔርን ቸርነት እርሱን በአይምሮው ያመላልስ ነበር። እና ዮሐንስ ይሄ ብቻ አይደለም፣ ሊቃውንቱ እንዲህ ይገልጡታል። እና ዮሐንስ 70 ዓመት ሙሉ ስንት ዓመት ሙሉ? ሁላችሁም ንገሩኝ፣ ስንት ዓመት? 70 ዓመት ሙሉ እያለቀሰ የኖረ ነው። 70 ዓመት የክርስቶስን መከራ ባይኑ በብረቱ ያየ። በነገራችን ላይ ድርሳነ ማህየዊ ላይ የተጻፈው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቃይ ከቅዱስ ዮሐንስ ወንጌላዊ የተወሰደ ነው። እርሱ ነው። ሌሎቹ ሸሽተዋል።
ሌሎቹ በቅርብ አልነበሩም። እርሱ በዓይኑ በብረቱ አይቶታል። እና 70 ዓመት ሙሉ ይሄ መከራው፣ ይሄ ስቃዩ፣ ያ ግርፋት፣ ያ መቃተት ከአይምሮው ተስሎ አንጎል ውስጥ ተቀምጦ 70 ዓመት ሙሉ እያለቀሰ፣ እንዳውም ሊቃውንቱ ሲገልጡት፣ እያጠቃለልኩ ነው፣ ሊቃውንቱ ሲገልጡት እንባውን ጨርሶ ደም አልቅሷን ይላሉ። ምንን ጨርሶ? እንባውን ጨርሶ ምን አልቅሷል? ደም አልቅሷን ይሉና ደሙን ጨርሶ እዥ አልቅሶ ይሄ ጠቅላላ ቆዳው ከአጥንቱ ጋር ተጣብቆ ደርቆ በ90 ምናምን ዓመቱ ነው ቅዱስ ዮሐንስ የተሰወረው። አልሞተም። መቃብሩ ተቆፍሯል። ሰዎች የሚቀበርበትን መቃብር ከቆፈሩ በኋላ መቃብሩ አጠገብ ሆኖ ሲጸልይ ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱ ከስጋው ሳትለይ እንዲሰወር አድርጎት ልብሱንና ጭራውን ብቻ ትቶላቸው ከዓይናቸው ተሰውሯል እና አልሞተም። ትናንትና የምናከብረው እሱም በዓል ቅዱስ ዮሐንስ አስቀድሞ ሙቷል። ቀድሞ በፍቅሩ ተቃጥሎ አልቋል። እያለቀሰ ኖሯል። ደሙን ጨርሷል። ፈሳሹን ጨርሷል። እና ይሄ 70 ዓመት የሚባለው ሊቃውንቱ እንዲህ ብለው ይጠሩታል፣ ቁጹረ ገጽ ብለው ይጠሩታል። ፊቱ የተቋጠረ ማለት ነው። 70 ዓመት ብሎ አንድ ቀን ለሰከንድ እንኳን ለማይክሮ ሰከንድ እንኳን ያልሳቀ ብቸኛ ሐዋርያ ዮሐንስ ወልደ ነጎድጓድ 70 ዓመት ምንም የሚያስቅ ነገር አለው እና አእምሮ ውስጥ መከራው ተስሎበት መስቀሉን ተሸክሞ የኖረ ነው እና በዚህ ምክንያት ወንጌላዊ ቅዱስ ዮሐንስ የተገለጠለት የነገረ መለኮትን ምስጢር እዚህ ወንጌል ላይ አስፍሮታል። ለኛ በሚገባን የሰው ልጅ ሊደርስበት በሚችለው መጠን ብቻ ቅዱስ ዮሐንስ ወንጌላዊ ጽፏል እና ሲጀምር በመጀመሪያ ቃል ነበረ ብሎ ነው የጀመረው። በመጀመሪያ ምን ነበረ? ማቴዎስ እንደዚህ አልጀመረም። ማርቆስ እንደዚህ አልጀመረም። ሉቃስ እንደዚህ አልጀመረም። የለም። ይሄ የማቴዎስ ወንጌል የዳዊት ልጅ የአብርሃም ልጅ ብሎ ነው የሚጀምረው። የማርቆስ ወንጌል ቀዳሚሁ ለወንጌል እግዚእነ ኢየሱስ ክርስቶስ የጌታችን የኢየሱስ ክርስቶስ የወንጌል መጀመሪያ ብሎ ነው የሚጀምረው። የሉቃስ ወንጌል የሚጀምረው በኤልሳቤጥ እና በዘካርያስ ታሪክ ነው የሚጀምረው። የቅዱስ ዮሐንስ ወንጌል ግን የሚጀምረው ከዓለም መፈጠር በፊት፣ ከሰማይ ከምድር መፈጠር በፊት፣ ከመላእክት መኖር በፊት የነበረውን ዘመን የሌለውን መጀመሪያ የሚባለውን ስሙን የማናውቀው ዘመን የሌለበትን ያንን ነው የሚጀምረው። ማንም ስለዚህ በብቃት ማስረዳት የሚችል የለም እና ይሄ የተለየ ነው። ቅዱስ ዮሐንስ ይህንን ወንጌል ሲጽፍ በመጀመሪያ ቃል ነበረ ብሎ ሲጽፍም ምስጢረ ሥላሴን እሱ በደረሰበትና እሱ በሚያውቀው ልክ ለመጻፍ ነበር ጀምሮ የነበረው። መልአክ አቋርጦት ነው። አጠገቡ ይጽፍበት የነበረው ባህር ላይ ሆኖ መልአኩ በእንቁላል ቅርፊት ባህሩን እየቀዳ ሲያፈስ ያየዋል። ወንጌላዊ ቅዱስ ዮሐንስ ደግሞ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ እያለ ሲጽፍ ውሃውን በእንቁላል ቅርፊት ባህሩን ውቅያኖሱን እየቀዳ ሲያፈስ ይሰማል እና ድምፅ ብቻ ይሰማዋል፣ መልአኩ አይታየው እና ምንድን ነው ማነህ አንተ በእንቁላል ቅርፊት ይህን ሁሉ ቀድቼ እጨርሰዋለሁ ብለህ ነው የምትለፋው ሲለው አንተ እንኳን ምስጢረ ሥላሴን ጽፌ እጨርሳለሁ ብለህ በመጀመሪያው ቃል ነበረ ብለህ ጀምርሃን ሲለው አቋርጦ ወሃሎ አሐዱ ብእሲ ዘስሙ ዮሐንስ የሚባል አንድ ሰው ነበር ብሎ ታሪኩን ዘሎት ሙሉ ለሙሉ የተንደርድሮ የሚያውቀው መምህሩ ዮሐንስ መጥምቅ ጋር ጀመረ እና ዮሐንስ የጀመረበት ግን እጅግ በጣም ሰፊ ነበር። በመጀመሪያ ቃል ነበር የሚለው የትኛው ነው? የትኛው መጀመሪያ? ከየትኛው ቀድሞ ከየትኛው አስቀድሞ የትኛው ነው ለዛ የሚቀርበው? ይሄን ነው መተንተን ማንችል ማስረዳት ማንችል። ይሄን አባቶቻችን በገለጡልን ብቻ በዛ መጠን ብቻ የምንመለከተው እሱን ነው እና የቅዱስ ዮሐንስ ወንጌል ይዘት በጠቅላላ የቅዱስ ዮሐንስ ወንጌል ሌላ ስሙ የውሃ ወንጌል ተብሎ ይጠራል። የምን ወንጌል በደንብ እንድታዩት የፈለኩት ምስጢረ ጥምቀት የልጅነት ምስጢር ከየትኛውም ወንጌል በላይ አሁን የሌሎቹን እያቃለልኩ አይደለም። የማቴዎስን፣ የማርቆስን፣ የሉቃስን ዝቅ እያደረግኩ አይደለም። የተገለጠላቸውን ምስጢርና የተሰጣቸውን ጸጋ እንድታዩ ነው። የዮሐንስ ወንጌል ምዕራፍ 1 ስለ ውሃ፣ የትኛውም የዮሐንስ ወንጌል ስለ ውሃ ይናገራል በብዛት ማለት ነው። የዮሐንስ ወንጌል ምዕራፍ 1ን ስታነቡ ጌታችን መድኃኒታችን ኢየሱስ ክርስቶስ በውሃ መጠመቁን ይናገራል። የዮሐንስ ወንጌል ምዕራፍ 2ን ደግሞ ብታዩት ውሃውን ወደ ወይን ጠጅ እንደቀየረው ይናገራል። ወደ ምን እንደቀየረው? ወደ ወይን ጠጅ እንደቀየረው። የዮሐንስ ወንጌል ምዕራፍ 3ን ብታዩ እንደዛው ሰው
ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ስለ ውሃ ወይም በውሃ ስለሚገኘው በጥምቀት ስለሚገኘው ክብር ልጅነት ይናገር። የዮሐንስ ወንጌል ምዕራፍ 4ን ብታነቡ እንደዛው፣ የዮሐንስ ወንጌል ምዕራፍ 2፣ የዮሐንስ ወንጌል ምዕራፍ 3፣ የዮሐንስ ወንጌል ምዕራፍ 4፣ የዮሐንስ ወንጌል ምዕራፍ 5 ከየትኛውም ወንጌል ታሪክ ጋር አይገናኝም። ውሃውን ወይን ጠጅ ስለማድረግ ማቴዎስ፣ ማርቆስ፣ ሉቃስ አልጻፉም። የዮሐንስ ወንጌል ምዕራፍ 3 ስለ ኒቆዲሞስ ማቴዎስ፣ ማርቆስ፣ ሉቃስ አልጻፉም። የዮሐንስ ወንጌል ምዕራፍ 4 ስለ ሳምራዊቷ ሴት እባክህ ያንን ውሃ ጠጣኝ ብላ ስትጠይቀው ይህንን ውሃ ይጽፋል። ልጅነት ምን አይነት ከውሃ የሚገኘው ልጅነት እሱን ይጽፋል። በነፍስ እንዴት በውሃ እንደምንታጭ ይህንን ይጽፋል። የዮሐንስ ወንጌል ምዕራፍ 5ን ስታነቡ መጻጉዕን ያገኘዋል። 38 ዓመት አልጋ ላይ ሽባ ሆኖ የኖረውን ሰው ውሃ ሲጠባበቅ ያገኘውን ያንን ታሪክ ይጽፋል። የዮሐንስ ወንጌል ምዕራፍ 6ን ብታነቡ ውሃውን ተሻግሮ ባህሩን ተሻግሮ ህብስት አበርክቶ 5000 ሰው ሲያጠግብ ትመለከታላችሁና ያን ውሃ የጥምቀት ምሳሌ አድርጎ ወንጌላዊ ቅዱስ ዮሐንስ ጽፎታል። የዮሐንስ ወንጌል ምዕራፍ 7ን ብታዩ እንደዛው። የዮሐንስ ወንጌል ምዕራፍ 7 ቁጥር 39 ላይ ብታዩ ጩሆ ያስተማረውን ትምህርት ጌታ ዘጸማ ይምጻሐቤ ወይስተይ አፍላገ ማየ ሕይወት ዘይውህዝም ከርሱ ከሆዱ የሕይወት ውሃ የሚፈልቅ የተጠማ ይምጣና ይጠጣ የሚለውን ወንጌላዊ ቅዱስ ዮሐንስ ማቴዎስም ማርቆስም ሉቃስም ዮሐንስ ያልጻፉትን ሶስት ወንጌላውያን ብቻውን ተለይቶ ይጽፋል። የዮሐንስ ወንጌል ምዕራፍ 9ን ብታነቡ እንደዛው ነው። እውር ሆኖ የተወለደውን ሰው ጭቃ ቀብቶት ሂድና በውሃ ታጠብ ብሎ ሲልከው ወንጌላዊ ቅዱስ ዮሐንስ ይጽፋል። ምዕራፍ 13 ብታዩ እንደዛው። ምዕራፍ 13 ጌታ ተጎንብሶ የ12ቱን ሐዋርያት ይሁዳን ጨምሮ በውሃ እግራቸውን ሲያጥባቸው እሱን ይጽፋል ተለይቶ ከማቴዎስ ከማርቆስ ከሉቃስ ተለይቶ። የዮሐንስ ወንጌል ምዕራፍ 19ን ደግሞ ብትመለከቱ ቁጥር 28 ላይ ጌታ ተጠምቶ መሞቱን ይናገርና ጎኑን በጦር ሲወጋ ከጎኑ ውሃ ወጣ ይላል። ከጎኑ ምን ወጣ? ደምና ውሃ ወጣ ብሎ ይጽፋል። እና ይሄ ነው የዮሐንስ ወንጌል መድረሻ፣ ይሄ ነው መጨረሻው፣ ይሄ ነው የሚተረጎመው እዚህ ላይ ነው። ከጎኑ የወጣ ውሃ ያ ውሃ ቤተክርስቲያን የምትወለድበት ውሃ ነው። ጥበብ የሚመጣበት ውሃ ነው። መዳን የሚገኝበት ውሃ፣ ርስት የሚገኝበት ውሃ፣ ይሄ ዘላለም ጥማታችንን የምንቆርጥበት የምንረካበት ውሃ እና ቅዱስ ዮሐንስ ወንጌሉን ሲዘጋ ጴጥሮስን በውሃ ዳር እንደሾመው ተናግሮ ወንጌሉን ይጨርሳል። በቃ ዮሐንስንም ያገኘው መጨረሻ ጊዜ እኔ እስከምመጣ ድረስ ቢኖርስ ምን አግዶህ ያለው በጥብርያዶስ ውሃ ባህር ዳር አጠገብ እና በሚገርም ሁኔታ ይሄ ወንጌል ስለ ውሃ የሚናገር ስለ ጥምቀት ስለ ልጅነት የሚናገር ይዘት ያለው ይሄ ከማቴዎስም ከማርቆስም ከሉቃስም የተለየ ነው። የዮሐንስን ወንጌል ማጥናት በብዙ ምስጢር እንድንሳፈፍ እንድንኖር ማድረግ ይችላል። ምናልባትም ግን አንድ ሁል ጊዜ የምናገረው ነገር አለ። የምናስተምረው ትምህርት ከባድ ቢሆን እንኳን ቢያንስ ግን በጆሮአችን መፍሰስ አለበት። በጣም ሁላችንም እንዲህ አይነት ተከታታይ ትምህርቶችን መሰረታዊ የሃይማኖት ትምህርቶችን መከታተል ይኖርብናል። ቢቻል ልጆቻችን የአብነት ትምህርት እንዲማሩ ማድረግ፣ ባይቻል ደግሞ ሰንበት ትምህርት ቤት ገብተው እንዲማሩ ማድረግ ይኖርብናል። ማንም ሰው በዚህ ዘመን ኦርቶዶክሳዊነትን ማስቀጠል ከፈለገ፣ ኦርቶዶክሳዊ ትውልድ እንዲቀጥል ከፈለገ የግዴታ ሃይማኖታዊ መሰረታዊ ትምህርትን መማር ያስፈልጋል። በቃ ልጆችን በዚህ መንገድ ይሄ በየቦታው የሆነ ጊዜ ሰምተን ሰባኪው የተዘጋጀበትን ነገር ብቻ ሰምተን መልካም ነው፣ እሱን እየነቀፍኩኝ አይደለም። ነገር ግን እሱን ብቻ ሰምተን የምንሄድበት እሱ የትም ሊያደርሰን አይችልም። ሁላችንም መልስ የምንሰጥበት ጊዜ ነው። ማናችንም ምስጢረ ሥላሴን ምስጢረ ሥጋዌን የምንናገርበት ጊዜ የምናስረዳበት ጊዜ ነው። ሁላችንም የምንዘጋጅበት ጊዜ ነው። ሰይፍ አይደለም። አሁን ጉዳዩ የዱላ ጉዳይ ብቻ አይደለም፣ የመሳሪያ ጉዳይ ብቻ አይደለም። ጠቅላላ መንፈሳዊ ጦርነት፣ ረቂቅ የሆነ ጦርነት በአይምሯችን በልባችን በሙሉ እሱ ጦርነት መጥቷል። ያን ጦርነት መመከት የምንችለው በመማር ነው። ስለዚህ ይህንን እንድንማር እናሳስባለን። የአባቶቻችን የሊቃውንቱ የመምህራን አምላክ ሁላችንንም እንዲረዳን የእርሱ ቅዱስ ፈቃድ ይሆንልን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። የቅዱስ ዮሐንስ ወንጌላዊ በረከትና አማላጅነት እንዲሁም የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ አማላጅነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።